ሳምሪ ቤሊ አማኑ ሚኒ እንደነሽ አለ የለችም እንዴ አፍሪካ አባት ምንድነው ግን አንተ ቆይ እነሱን ባየቁ ዝም ብለህ መበረቅ እንዴት ነሽ ማ ኦኬ ነው እንዴት ነው አለ እና ቀናል ሰላም ነው አለች ምን ልታዘዝ ዛሬ አንቺን ነው ቁርስ ማድረግ የፈለግነው አለት ያለና ቋል 500 ብር ብቻ እኮ ነው ምግብ በልቼ ገንዘብ ልከፍል ሂሳብ ልከፍል ስል የእነሱንም ጨምሬ መከፍለው እኔ ነኝ እንዴት እንደጋበዝኳችሁ እኮ አላውቅም ነው እንዴ ለመቻው ዛሬ እንደው ሸቅለው ማአት ብር ነው ይዘው የመጡት ኧረ እባክሽ ለዘገየ ነው ሙልጭ ማድረግ ነው ሄደው ማን እነሱ ኧረ ሰውዬ ራቁትህን ነው የሚሰዱ ሙልጭ አድርጌ እመጣለሁ ብለህ ናለና አንተ ነግሬሃለሁ ያላ አማረዬ እንዴት ነህ ልኝ አለሁኝ ሰዎች መስለውታል እኮ በጣም እንዴት ነው አለሁኝ ሰላም ነው አለሁኝ ጠፋህብኝ እኮ ምን ነው አለሁ አምኖ ትገርምት ግን ልጁ እናንተ አምኖ ስራ መቅጠሩ አትረሙ አማረ ቂቤውን ሳምሪ ቶፓት ላይ ጥደ አንተ እዚህኛ ጋር መተጣራለህ አንዳንዴ እንኳን እስቲ ከናንተ እጅ እንብላ እስቲ ምንድነው ምን አለበት ኧረ እባክህ እዚህ መተኛ አምቡሌት አንገላታለ እንዴ ምን ሳምሪ ወይ ልጥፍ ብያንሽ ላይ ለዓለም ብኖር እንዴት ደስ ይለኝ ነበር መሰለኝ እኔስ በሆነ እኔ ቆንጆ ደሞ ዛሬ ለቆ 300 ብር ኮልኝ ሲጨንቀኝ ነው ይመጣል ምን ሆነሻል እንደ ሩቅ ሰው ነው የምታይ 300 ብር ሳምሪ ኧረ በእውነት ልክ አይደለሽም እንዴ ለ300 ብር እንዴት እንደዚህ ትጨናነቂያለሽ የኔ ባቱን ይቆጨኝ ነበር ነፍስ እኮ እርግብ ታዲያስ እንዴት ነሽ? እንደዚህ አሩጠሽ አመጣሽ። አጣደፍኩሽ አይደል? ምን አማረዬ እኔ ፍቅር ወይ በጣም እኮ ነው የምታምረው አይደል አንቺን ቆንጆ እኮ ነሽ ጸጉር ስታይሉን አደነቅሽ አይደል የጄምስ ብራውን እኮ ማን ብራውን አታውቂውም አንቺ ልጅ ነበርሽ አይንስ አልወሉ አይደል እንደሚመስለው የላይኛው ነው የታችኛው ሁለቱም በተለይ ክድንስ ታረጋውማ ልነግርህ አልችልም ከንፈርስ ቢሆን በርገር አይደል እንደሚመስለው ኧረ ምን በርገር ደብል በርገር ነው ለዛውም ቺዝ ጣል ጣል ያለበት ለዚህ ግምት አርጉኝ ይላል ዋት አርጊው ነው ጀምሪ እስቲ ልጥፍ በለኝ
ወይ አካትጃጃል ቁጭ በል። ቆይ ታታኝ እኮ ነው ምን ሆነህ? ስማ አማረ ቁም ነገር ልናወራ ነው የመጣነው። ስማ ጋዜጣው ካለፈ ሳምንት ጀምሮ ከገበያ እንደወጣ ታውቃለህ አይደል? ታውቃለህ አይደል ከገበያ እንደወጣ? እና ምን ላድርግ? ገንዘብ አፈላልግና ስራው ቀን እንዲቀጥል መላ ፈልግ እንጂ እንዴ አሚኮ ሳይዞ አሚኮ በቃ እዛው ሰላም ልንል እኮ ነው እኮ ለጤናም ለጊዜም እንዲህ ነው የሚሻለው። ለማንኛውም በጣም ነው የምናመሰግነው አሚኮ። እንደው ብድር መላሽ አድርገን በጣም እናመሰግናለን አሚኮ። በጣም ነው የምናመሰግነው። ምን አድርጌላቸው ነው? ስንቷቸውና ወደ ጉዳያችን የነርገበ ጉዳይ ቀጠለለት። ምን የነርገበ ትላለህ? አንተ እኮ ነው ያበላሸው ጉዳዩ። እንዴት? ጋዜጣው አትራፊ ነው ብለህ በየመንደሩ ተቀደ። አሁን ቤት በኩል ገንዘብ ልበደል አከካንተ አልብስም ይልቅ ሳትጠይቃት ወጣ። እንዴ ብዬ ነው የምጠይቀው? በህትመት ከከተማው አንደኛ ነው የተባለ ጋዜጣ አሁን ገንዘብ አጣ ብሎ ከሰረ ተብሎ ገንዘብ እንዴት ነው የሚጠየቀው? ይኸውልህ ጓደኛ፣ በቅርቡ አውሮፓ ካለ ትልቅ ካምፓኒ ጋር የፈጠርኩት ኮንታክት አለ። ኧረ እባክህ። ይኸውልህ ይሄ ነገር ለሁለታችንም ስለሚጠቅም ይሄን ነገር ይዘን ልናናግራት እንችላለን። ይሄ አሪፍ ሐሳብ ነው። ግን እምልህ አሜ እርግበ አሪፍ ልጅ ነች። እርግበ በእናትህ እናት ማለት ናት እንጂ ወርቅ ደግሞ እርግበን አይነት ሰው አለ እንዴ? በእናትህ እምልህ በጣም ሰዓት ምን ሌላ ሰው እዚህ ጋር አለ? የምትለው ምን ለማለት ነው እንዴ? ደፋር እንዴት? ለዛ ልክ እኩያን ፈልግ። ምን ያንሰኛል ያክል? ኧረ እባክህ ዘር ምን ሆነሃል? ስለዚህ እርግበ ላይ ትንጠለጠላለህ? ይኸውልህ ትንሽ አስብ። እሷን ጠበስኩ ማለት ይኸውልህ ሀብቷ በተዘዋዋሪ መንገድ እጃችን ገባ ማለት ነው። ያን ጊዜ ደግሞ ይኸውልህ ፕሮፖዛል የለ ቅበርጥስዮ የለ የፈለግነውን ነገር እንደፈለግን ማውጣት መመንዘር። ኧረ ሰውዬ የምሩን ነው። ስማ እርግበ ማለት እኮ ጎረቤቴ ብቻ አይደለችም። ሕፃን ሆና እጇን ይዤ አስፋልት የማሻገራት ትንሽ ልጅ ናት። ደግሞ የቤተሰቦቿ ውለታ አለ። ውለታ ምናምን እያልክ አታካብድ። ይልቅ ያልኩህን የቅድሙን አድርግ እኮ እሱን አስብበት። ይሄን ለኔ ተው፣ ችግር የለም እንዴ አክሊሉ ያለ እርግበ ላይ ይቻላል። ስንት ነው? ከነዘገየ ጋር ምን ነው? ምን ስለሆነ ነው የነዘገየ የምከፍለው? ቅድም አንድ ላይ ስለሻል አልከኝ። መቼ ነው ደግሞ አንድ ላይ አልሽኝ? አንድ ላይ ስለ አዎ አላልከኝ? ዞረና አይደል እንዴ አልሽኝ? ያማል እንደ አማረ ምን ሆነሃል? እንዴ በልባካት ቀልድ ብሬን አምጣ። አይገርምም? አማረ እንዴ እዛ ሩቅ ሆኖ በብሉቱዝ ሲሰርቁኝ ነው። እንዴ ሰውዬ አይ ሰጥሻለሁ። እሱ ማን ነገር ሂሳቤን እንዴ ወይ ብሬ ምንድነው? ምንድነው? ጌታዬ ለዚህ ልጅ ልብ ስጥልኝ፣ ከልመና አውጣው። ነጋ ጠባ እንዳየኸው ባንክ
ታውቃለህ? የደበከኝ ነገር አለ? አሮንን ለምን እንደምጠላው ነገርኩሽ በተደጋጋሚ ስለሱ። አንቺ አሮንን አታውቂውም። በእውነት ሚስት የተቀማማችሁ እኮ ነው የምትመስሉት። ስለሱ ታውቂው ነገር የለም። በጌታኪ ንገረኝ። በጣም ብዙ ጊዜ ስለዚህ ነገር ጠይቀሽኛል። አውቀት ነው ምን ደብቀኝ ማለት ነው። የሆነ ነገር አለ። ይኸውልሽ እኔ አማረ ዘገየና አለማየሁ ፍሬዘር እንዲሁም አሮንና አርግበ አንድ ሰፈር ነው አብረን ያደግነው። እነኛ ሰፈር ያስቸገሩ ድርዮች አለማየሁና ዘገየ እንኳን አሰልጥኑ በራሱ ድርጅቱ ስራ አስገባቸው። አማረን በህትመት ስራው በራሱ ካምፓኒ ውስጥ ቢሮ ሰጠው። ፍሬዘርን ምን ከመሰለ መስሪያ ቤት አስወጥቶ የራሱ አማካሪ ያደረገው። ይሄ ሁሉ ለነኚህ ሰዎች ሲያደርግ እኔን የት ነው ያለው እንኳን ብሎኝ ያውቃል እንዴ? አንተ ራስ ስራ ሊሆን እንዴ? ፍሬዘርም እኮ የራሱ ስራ ነበር። እስካሁን አብረን ብዙ ሰርተናል አይደል? አሁን የምትፈተኑበት ጊዜ ደርሷል። አንድ ዶክመንተሪ ስራ ስለመጣልኝ ሙሉ ስራውን ኃላፊነት ወስዳችሁ እንድትሰሩ ትፈልጋለሁ። አንተ ሰሩን አንተ በሌለበት ሙሉ የፕሮዳክሽን ማቴሪያል አዘጋጅላችኋለሁ። እናንተ ብቻ ይሄንን ስራ በኃላፊነት ከሰራችሁልኝ ከዚህ በኋላ የሚመጡትን የኔ ዶክመንተሪ ስራዎች ጠቅላላ እናንተ አሳልፌ እሰጣችኋለሁ። ጥሩ አቅም እንዳላችሁ አውቃለሁ ሁለታችሁ። ትንሽ ቢቸግራችሁ ምናልባት ማናጅመንት ላይ ነው። እሱን ደግሞ እኔና ፍሬዘር እናግዛችኋለን። አልወደዳችሁትም? አለ በጣም መት አስመት እውነት አሮን ያልጠበቅነው ነገር ነው። በጣም ደስ ያለኝ እንግዲህ እንደምታከሩ ተስፋ ራና ሳፍነው ነው። እርግበ ከፈረንሳይ መታ ካምፓኒዋን ካቋቋመች 1 ዓመት አይሞላትም። ቤት በኩል እንዳገኘት አላውቅም። ቤት በኩል ስለመምጣቷ እንኳን አማረ እንዳትነግረው ብየው ነበር። ሰሞኑን ይኸውልሽ የ2 ሚሊዮን ብር ስራ ነው ከሷ ጋር የተፈራረሙት። 2 ሚሊዮን እንዴ? ይሄ ታዲያ አንተ ምን ይጎዳል? እቺን ያልገባሽ ነገር አለ። እሱ የዚህን ያህል ብር እየተከፈለ ኮንትራት እየወሰደ እኔን በ10 እና በ15 ሺህ ብር እኮ ነው እየሸወደ የሚያሰራኝ እኮ። ይሄ እኮ ታዲያ የራስ ችግር ነው። ጨምርልኝ ማለት ትችላለህ አይደል እንዴ? ይኸውልሽ አሁን ይሄ አክትሟል። ይልቅ አንቺን በጣም ጎበዝ ፕሮሞተር እንደሆንሽ ነግሬዋለሁ። እኔን ስራ ይከብደኛል ብለሽ እንዳታስቢ። ሁሉን ነገር እኔ እነግርሻለሁ። ሁሉን ነገር ሳንነጋገር አኪ ይኸውልሽ እናት ስሚኝ። ሰሞኑን ከአንቺ ጋር አብሮ ሲዲ ይዞ ይወጣል ፊልሙን ለማሳየት። በዛውም እግረ መንገዴን ሀገሬን ጎበኛለሁ ምናምን እያለ ስለነበር ይሄን አጋጣሚ ተጠቅመሽ የምታረጊውን ነገር እኔ እነግርሻለሁ። እኔ ደግሞ እዚህ እርግበን የማጥመድ ስራ እሰራለሁ። እርግበን አንተ ምን አሮን ጋር አንተ እርግበ ጋር ተጣጣ መቀናቱ ደስ ሄሎ እርግበ አሮን ነኝ። አሮን የጃኬቴን አንቺ መኪና ውስጥ ሳረሰው አልቀረውም። ውስጡ በጣም የምፈልገው ብዙ መረጃና ዶክመንቶች የያዘ ሲል ነበር። እኔ ጋር ክርስቲያን ቤትም አይደለም። እሺ ፈልጊልኝ። እሺ እንዳገኝ ከልሹ ደውይልኝ። አመሰግናለሁ። እሺ ሄሎ ፀሐይ፣ ሰላም አደሪ። ሄሎ
እሺ እርግበ እንዴት ነው ተገኘ? አንድ የሆነ ሲዲ አምጥተውልኛል። አሁን መጥቼ ልሰደው? እሺ በጣም አመሰግናለሁ። እሺ ምን ማለት የፊልም ማስተር በአጋጣሚ በሌላ ሰዎች ገብተው ቢሆን ኖሮ ከፍተኛ ኪሳራ ላይ ጥሬ ነበር። ይሄን ያህል ከባድ ዕቃ ነው ኪስ ውስጥ የምታስቀምጠው? ሸውና አመሰግናለሁ። ቢሮ ውስጥ አለ ሳትችይ በጣም አመሰግናለሁ። አይ ጓደኛ ፊሊንግ አለ ወዳታል መቼ? አሁን በፊት ወይስ ድሮ በልጅነት? አታድበስብስ። ምንም ምክንያት ቀጥታ አውራ። ወዳታል እንጃ አይመስለኝም። ነው አይ አረ ደም ነጋ አልወዳትም። አትወዳትም? You know, my friend, እንዴ ፊልም ግን ይሄን ያህል ሪስክ ያለው ነገር ነው ማለት ነው? ስንት ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን ጨርሰው መሰለሽ በየሲኒማ ቤቱ ለእይታ የሚያበቁ። እንዴ እኔና አንቺ እንደቀላል ገብተን አይተን እንደምንወጣው ቀላል መሰለሽ እንዴ? ስለዚህ በደንብ አላውቅም። እንዴት ተመጣመብሽ ፈልገሻለሁ። ብቻ እንዴት እንደሆነ እኮ ስላላየሽው ነው። በጣም ምስኪን ሰው ምስኪን እውነትም ምስኪን ነኝ ጌታ። ፍቅርሽ ትዝታ አልወዳትም አልኳት። ሰላም ነሽ? እርግብን ፈልጌ ነበር። እንዴት ያስፈራል! ምንድን ነው እናት? አፈቅርሻለሁ። ሄሎ ፍሬዘር፣ አሁን ደውልልኝ። በጣም ስለፈራው በእናትህ ቶሎ ደውልልኝ። ሄሎ እሺ መጣ ቅጣ አስቸኳይ ጉዳይ ሌላ ጊዜ ይመጣ ይሻላል። እሺ ለካ ወይኔ ጉዳይ ምን ትንፋሽን ሰብሰብ አድርጊና ደውይላት። ምንድን ነው እንደዚህ የሚያደርገኝ? ደውይላት። ደውልላት። ምን ብዬ ነው የምደውልላት? እንገናኝና የአርሴና የማንቼን ጨዋታ እናያለን ትይዋለሽ። የሆነ ነገር በላት። እራት ልጋብዝሽ። ተደፋር እኮ ነህ። ምን ችግር አለው? ምን ልትሆን ነው? ልደውልላት። ሰውዬ የሌለ ቀልድ አትቀልድ።
እንዴ ያው ደወለች ራሱ ሙት ደወለች ያው ሚስ ኮል አድርገላት ነው ሂድ ብሽቅ ምን ሰዓት ነው የምደውልላት እያየኝ አይደለ እንዴ እንካ እናግራት ይልቅ እንካ በእናትህ አንተ ልጅ ሄሎ ሄሎ ሃይ አሮን ታዲያስ እርግበ ሰላም ነሽ እንዴት ነህ ማስታወቂያውን ማየት ፈልጌ ነበር ባለፈው እኮ አሳየሁሽ አይቷለች እኮ 10 ጊዜ ብታዩስ ምን አገባ ምን አልከኝ አይ በቃ እሺ ቢሮ ነኝና ታያለሽ አይ በላፕቶፕ አድርገውና የሆነ ቦታ ሻይ እየጠጣን ታሳየኛለህ እሺ ቢሮ ነኝና ይጥላታለህ እንዴ ማ ረግበ መቼም አትዘርዘውም እባክህ ለምን ፈለገች እሺ በጣም ቆንጆ ማስታወቂያ ነው እንደዚህ ነው ደንበኞቻችንን ለማስደሰት የምንሰራው አክሊሉ አንተ ጋር ነው የሚሰራው አይ እኔ ጋር እንኳን አይሰራም አንድ ሁለት ጊዜ እኔ ፊልሞች ላይ ካስተርገዋለሁ ለዚህ ነው አንቺ ማስታወቂያ ላይ እንድጫወት ያደረኩት ጎበዝ ልጅ ነው መቼ ነው ፊልምህን የማየው ኤኒ ታይም አንቺ በተመቸሽ በማንኛውም ሳይት ማየት እንችላለን ኦኬ ለምን ድረግሽኝ ስላለ ነው ለማወቅ
በጣም ወድሻለሁ። ከልጅነቴ ጀምሮ በጣም ነው የምወድሽ። ወዴት ነው የሚያስኬደኝ? ወደ ሳስኬጁ ነው የሚሄደው። ታዲያ ሰዎች ዝም ብሎ ልክ ይባላል። በነገራችን ላይ የምትቆጣ ሴት በጣም ነው የምወደው። ማልበላ ሞዴል አክሊሉ በያት። አታክሊሉ ይባላል። ሞዴል አክሊሉ ሞዴል። እሺ አሰቃ ወራት ሻልከና ታንኪ ሃይ ታዲያ አክሊሉ እንዴት ነሽ? ሰላም ነው? እሺ እንዴት ነሽ? ሰላም ነው? ቆንጆ ነው። ሰላም ነሽ? ሻውና ምንጣለ ታንኪ አሁን ተቻለው። አመሰግናለሁ። የድርጅታችን ማስታወቂያ ተወዳጅ እንዲሆን እያደረግከው እንደሆነ ከብዙ ሰዎች ኢንፎርሜሽን እየሰማሁ ነው። ኧረ በጣም ተጋርማል። በዚህ ላይ ደግሞ ለአንቺ በነፃ ምሰራ አይቆጨኝም። በጣም ደስ እያለኝ ነው የሰራሁት። ዛሬ ተበላ። አንተ እኮ ስራ ነው። ዛሬማ እንዳትነግሪሽ እነግርሻለሁ። እንደ ስሚ ዛሬ እኮ የድል ቀኔ ነው። ምን ታገኘ? ምን ተገኘ? በርግበ ስፖንሰርነት ጋዜጣዬ የኢትዮጵያ የምስራቅ አፍሪካ ብቸኛ ጋዜጣ ሊሆን እኮ ሳምሮት ለሚስቀጠርካት ገና ለገና ገንዘብ አለ ተብሎ ሊመበተን አለበት። ያው በህልም ለተገኘ ገንዘብ ዋጣ በማድረግ ነው። አንድ ጊዜ ምሳ አገልግል እያዘዝክ ነው ገንዘብ የምትቆጥበው? አረዋዩ እንዴት ነህ? አማራ ነው ቆይ ነው አማራ አንድ አገልግል ምግብ ይዘና ብሎ ነው ቆይ ነው አገልግል። አዎ በቃ ዘግይዞ ልጅ ነው ራሴ ሄዳለሁ። አይሆን ችግር የለውም ይኸውልህ እዚህ ጋር አዲስ የተከፈተ ሆቴል አለ። ምን የመሰለ አገልግላላችሁ ይዤልሽ ልምጣ። እንግዲህ መቼም ታላችሁ ችግር የለውም መቼም ግልጥ ምን ሁሉም ይኖረው አንድ ነው አይደል? አንድ አገልግል ብቻ ነው።
አለማየሁ ታዲያ እንዴት ነው? ደህና ነው። እንዴት ነው? እሺ መጣ እየበላሽ ነው። እሺ ምን አውቄ ሰዓት በስቶበት ምናልባት እንጀራው ላይ ፈልገው እንጂ ድንቹንም እንቁላሉንም ሰዓት በላው ደግሞ ለድንች እንግዲህ ይህና እናንተ እንነቃቃ አሪፍ አድርገን ማለት በጣም ምንም እኮ በቃ በልቼ የምጠግብ ምናምን አይመስላል። ይሄ መታደል ነው። ሌላው ነገር የለም። ኧረ ሩዝም አልቀራችም እንዴ? መኮሮኒ ግን እንዴት ነው? ይኖራል ወደ ውስጥ ደህና ዋላችሁም የለም? በቼክ ይመስላል በካሽ ቤኮ ያ ቼክ ነው ወዲ ካሽ ነው እንጂ ዋና ነው እንጂ እኔ ምን የፕሮጀክት ብር በካሽ የሙድ ነገር ምንድነው? ያ ምግብ ልካ ቆናት ተረጨ እኔ በጣም ወደ ነው ምንድነው ነው ወደ ነው ትኖራቸው የነጭ ሽንኩርት አረቂ መዳን ያለበት ነው ቃል ጉልት ያለ መሰለኝ ይሄ ሰማያዊ መድኃኒት የለም። ማነሽ ማነ ሳንድ ቮድካ ሙሉ አይወደድም እሱ ነገር ችግር አለ ትመጣ የለ እሷ ክፍለ ቃል እና እናስከፍላት እና ታዲያ እሷ ባለችበት አንተ ኪስ ትገባለች ይችላል
ስማ በእናትህ ሽንት ቤቱን በሊዝ ነው እንዲያስከው ውጣ በእናትህ ልትሞት ነው እንደ ቀስ በላ ኧረ በእናትህ ሊያመልጠኝ እኮ ነው። ኧረ ቀስ በል አቦ ቀስ በል ምን ይዞ አያውቅም። ኧረ ቀስ በል አቦ እባክህ ልስተው ነው ተው። ኧረ በእናትህ ልስተው ነው በእናትህ ነው ፈጣሪ አንድ ሰው ነው ጎዳና ምግብ እያበላኝ ኧረ ደረጀ ተበቀለኝ ሴትዮዋ እኮ ቀረች አንተ ሰዓቱ ሄደ ደውላት እንጂ ዘገየች አይደል መሴጅ አለ እርግብ አላት ቀረው ብቻ አለ መጥቼ ነበር የላችሁም አንቺ ከፍለው ነው ይስተልኝ ታዲያ ሰው ቢሮ ሰተት ተብሎ ይገባል እንዴ አራንቻ እንዴት ሰላም ነሽ? ይሄ ቢሮ ታውቂዋለሽ እንዴ? ያን ፕሮፖዛል አይተሽ ቁለሽ እንደማታድሪ ገብቶኛል። ነይ ቁጭ በይ። ይኸውልሽ የት ሄደች? ገባች Hi. Amico. አሁን እርግበን አሁን አልተገናኛችሁ? አሁን እርግበ አማረ ምንድን ነው የምትቃዠው? ይሄ ቅዠት ነው። አሁን እኮ እርግበ እዚህ መጣ ከአሮን ጋር አሮን አቅፏት ከኋላ አቅፏት። አንተ ሰውዬ ስለምንድን ነው የምታወራው? ስለ እርግበና አሮን ነዋ። ሁለተኛ እንደዚህ አይነት ቅዠት እንዳትቀዥ። የምን ቅዠት? ሁለት እኮ ነው። ዝባይች ነው ነገር ማጋጋል ትወጃለሽ። እንዴት የምታምር ልጅ መሰለች። በዚህ ላይ ደግሞ እንዴት ማች ያደርጋሉ መሰለ። ይኸው ጭራሽ ነው ሰላም እቺ ልጅ ከኔ እጅ ትወጣ በቃ አንተ ነህ ለዚያ በቃ እኔ አሁን ከሱ በምን አጻፍ ማላ ልበቀኝ አሁን በእናት አታታ ልቀቅ በእናት አምሮ እስቲ ፎቶ አንሳቸው
ፍቅር ጀመርክ አሮን። የርግበን ፍቅር በሳልሰውት ዝናህንና ቢሮውን ደግሞ በአማራ አንኮታኩቷል። ሄሎ ሳልሰውት፣ ነገ እዛ ቦታ ፈልግሻለሁ እንድትመጪ። አማራ ዛሬ ማስታወቂያውን መለጠፍ ጀምር። ከዚህ ህልም ላይ ትቀሰቅሽኛለሽ። በእናትሽ ደግሞ መተኛት ነው። ተኛ። ወይኔ ምን አይተህ ነው? ኧረ እንዴ ህልም መሰለሽ እንዴ? ራእይ እኮ ነው ይሄ። ቁልጭ አለ። እኔ ልሙት። እርግበት ትመስለኛለች። ይኸውልሽ ያንን የጋዜጣዬን ፕሮፖዛል ሰጥቻት ያው ታረግና ይገርማል አማረ ትለኛለች። ታረግና ከዛ ያው ካዝናውን ከፈት አድርጋ ይሄን የታሸገ ብር ለአንተ ታዲያስ እኔ ደግሞ ታይ እርግበ እንደ ምን ነካሽ? አንቺም ቢሆን ሰርተሽው ነው ዘርፈሽ አይደለም። እንደዚህማ ደስታ አይልም። ወይኔ በህልም ታሪክ የምትሰራ ጀግና ከሆነ ያመናልም። ይሄማ ቁልጭ ያለ እውነት ነው። እኔ ልሙት። የጨነቀኝ እኮ ፊልሙን እንዴት አድርጌ ከእጁ ማውጣት እንደምችል ብቻ ነው። ምን ችግር አለው? ሴትነትሽን እስከመጠቀም ምንድነው? ገላው ላይሽ ላይ ተጣብቆ አይቀር። አክሊሉ አትወደኝም ማለት ነው? እንደምወድሽማ ሺ ጊዜ ነግሬሻለሁ። ብትወደኝማ ይሄንን ነገር አድርጌ አትለኝም። ለኔ ያለ ስሜት እዚህ ድረስ ነው አይደል? ይኸውልሽ ማሰብ ያለብሽ መዋደድ ብቻውን ኑሮ አይሆንም። ከተማ ውስጥ የፊልሙን ስኬታማነት አይተሻል አይደል? አስበሽዋል? ይሄ ፊልም እጃችን ቢገባ ምን ሊፈጠር እንደሚችል? የሱ ፊልም ወደ ሲዲ ከመውረዱ በፊት እኛ አስቀድመን እናወርድለታለን። ያን ጊዜ መዋደድ ትርጉሙ ይገባሻል። ደግሞ ይሄንን የማደርገው ለማንም ብዬ አይደለም፣ ለሁለታችንም የኑሮ ጥምረት ብዬ ነው። ፕሊስ የኔ ቆንጆ ልትረጅኝ ይገባል። ይሄን ማደርገው ግን ለፍቅራችን ስለ አንቺ የሚያምርብሽ እኮ ልክ እንደዚህ ስትይ የኔ ቆንጆ። አቤት አለ። እሺ እሺ ጥሩ። እሺ መጣ ሁሉም እንፈልጋለን። ቴንክ ዩ። እሺ መጣ። እሺ የት ነበር ያልሽኝ? ከደሙ ነው የምጀምረው። ኦኬ ይኸውልሽ ጥሩ የሚያስፈልጉንን ነገሮች ጠቅላላ ዲቴል የምንሄድባቸውን ከተሞች ስፔሲፊካሊ እዚህ ብለሽ አዘጋጅተሽ ዲስከስ እናደርግበታለን። ኦኬ ኦኬ። ተጨማሪ ባነርና ፖስተር ያስፈልገኛል። እሱን አዘጋጅልኝ። ኦኬ እሺ። ለገኒ እነግራታለሁ፣ ታዘጋጅልሻለች። ኧረ ችግር የለም ቆንጆ። ደግሞ ላንቺ ቴንክ ዩ አኪዬ።
አማረ ፊልም ሊሰራ እንደሆነ ሰማችሁ እንዴ? ምን አባቱ አውቁ? ያውን ሴቶች ብቻ የሚሳተፉበት ብሎ እኮ ገንዘብ ሊሰበስብ ነው። ያጨረብር ነው። አዎ ሲሆን ቆይ ይሄን ነገር ግን አሮን አውቋል? ወደ ክልል መውጣቱ እንዳጋጣሚ ተጠቅሞ ነው እንጂ። ስለዚህ አንድ የሆነ ነገር ማድረግ አለብን። ምን ልታደርጉ? እሱ ለኛ ተይው። እንዴት እንደናፈቁኝ አይመጡም እንዴ? ቢሮውን ጭራ አደረጉት አይደል? በጣም እኔ እኮ ፊልም እያሳዩ ነው። እና አሮን እኮ አይደለም እንደዘገየ። ምን ነው ገኒ? ምን ነው ችግር አለ? ተራራ የሚያክል ነው። ምን ሆነሻል? እና ዘገየ እኮ ያላደረጉኝ ነገር የለም። ታዲያ እኔ ምጡ አልኩኝ ወጣ እንዴ? ናፈቁኝ ምን ማለት ነው? እኔ እኮ ድሮም ይኸውልሽ እዚህ ኮምፒውተር ላይ አፍጥጠሽ ስትይ ጤነኛ እንደማትሆኝ ገብቶኝ። ይኸውልሽ አሁን እረፍት አድርጊ። እውነቴን እኔም እኮ እረፍት እነሱ ለማለት ብዬ ነበር። ጠቅሞሽ ምን ደግሞ በእናትህ የለችም አሉ ቢሮን አምሰውሽ። ኧረ ስሚኝ፣ አንቺና ዘገየ ከሌላችሁ ቢሮ ሰላም። አንቺና ታዲያ ወራኛ ደግሞ ጸጉርን ማስተካከል እምልሽ ሳምሪ አማረ ምዝገባ እንደሚጀምር ታውቂያለሽ አይደል? እና ቢሆንስ? ናማ የሚሰበስበውን ገንዘብ ቸግሮኛል አበድረኝ በይና ተቀበዩ። ትንሽ ያሳዝናል። እስከ መቼ አንተን እየገበረ ይኖራል? እንዴት ነው ፍቅር ምናምን ያዘሽ? ላንተ ስል ነው እንጂ አንድም ቀን የምትሰራው ነገር አስደስቶኝ አያውቅም። እውነት? እሱ ነው ቢሆን አልጠላውም። ይኸውልሽ ይሄ የምትቀባጥሪውን ነገር አቁመሽ የምልሽን ብቻ አድርጊ። ባልጠይቀውስ? መብትሽ ነው፣ ግን ከኔ ጋር ያለሽ ግንኙነት ይቋረጣል። ያ ማለት ኮፊ ሃውሱን ለቀሽ ውልቅት ያለሽ። እስከዛሬ እወድሻለሁ አፈቅርሻለሁ ስትለኝ የነበረው ውሸት ነው ማለት ነው አይደል? አንቺ ፍቅር ያለ ገንዘብ ምንም መሆኑን አታውቂ። እናንተ ምን አስፈራችሁ? ምን መፍራት የለባችሁ። የሆነ ነገር ቢፈጠር እኛ አለን፣ ችግር የለውም። ገብታችሁ ብቻ እናንተ እሱን በመነጋጋት አይደል? እኔ እኮ ምንም እኮ የምፈልገው ነገር የለም። የሴት እህቶቻችን ገንዘብ ለማዳን ብቻ ነው። እንዳይበሉ ብራቸው እንዳይበሉ። በቃ እናንተ ስራ ምንድን ነው? ገብታችሁ እሱን ከጨዋታ ውጪ ማድረግ ነው። እኛ በፍጥነት ገብተን ስራውን እንሰራዋለን አይደል? አይዟችሁ፣ እኛ አለን። እሺ እሺ። ሰላም ነው። አንተ ምንድን ነው በዛ በማታ ስልክ ይደውላል እንዴ? ለእኔስ ቢሆን በጧት ምን ነው ሜሴጅ ላስልኝ? ሰላም ነው። ምን ነው በዛ በማታ ስልክ ይደውላል? ለእኔስ ምን ነው በጧት ሜሴጅ ላክልኝ? በሰላም ማናችሁ? ምን ማለት ነው ማናችሁ? ማለት ራስ ደውላ ማማዬ እንዴት ነህ? ደህና ነህ? እኛ ሰው መስላክ ብቻ እንዳታምናት ብትወት ነው የሚሻለው። እሷ ለምሳሌ ዛሬ እንዴት ምን እናራማረብኝ ለፊልም አሉ ላንተ ብዬ እንዴት ቆንጆ ሆኜ እንደመጣሁ ልክ ብታይ ብታይ ስማኝ ማሚ ደህና ነህ? ስራ ብለሽ ነው ለምን ልጁ ታጫራለሽ? እሺ መጀመሪያ እኮ የሚያውቀው እኮ እኔን ነው። ምን ማለት ነው አልገባኝም። ከፈለግሽ ጠይቃ አንቺስ ማለት እኮ ምን ማለት ነው? የውጭውን ሰው ዘው ይሄ ጣፋ ሳይጀምር ምን ነገር መለካከት አይቻልም። እስኪ ይሰሚኛ ትደርሳለች። ቆይ ወይ የፊልም ስራ አንተ ተረጨ እድሜ ልክን ሳታደርግ ወይኔ ተረጨን እኮ በእናትህ አሁን እኛ አለን አይደል? በቃ ለምን በጣም
በእናትህ አንተ እንደዚህ ልመብለህ ጠፋለህ ሰው በናፍቆት ሊሞት እንደሚችል አታውቅም እንዴ እኔ ራሴ ልትንፍቅ ብለሽኛል መሰለሽ ዛሬም ቀንህን መጨመር ልትነግረኝ ነው ኖ ነገ እኔ በጊዜ ስለምገባ እዛ ቤት ለራት እንገናኝ የቀደመ ራት ይዘዝ እሺ ወዴ ነሽ እኔ እዚሁ ነኝ በጣም ርቦኛል ራት መብላት ፈልጋለሁ ከአንድ ሰዓት በኋላ እዚህ ከርገበ ጋር ቀጠሮ አለኝ ታዲያ ምን ችግር አለው እኔ ቶሎ በልቼ እሄዳለሁ ኦኬ
የሚያደርገው አንተ አንተ እኮ ነው ያደርገው። ተወኝ በእናትህ። ምን ማለት ነው ተወኝ ማለት? የኔ ያደርገው መኪና ውስጥ ስትሰራ ያደርከውን በጠቅላላ ርግበ ነግራኛለች። ምን? አዎ ርግበ ምን ነገረች? ከሳር ሰበት ጋር ስትሆን ያደርከው ምን ይሆንክ ነው? ትንሽ አታስብም እንዴ? ምን ማለት ነው? ላርክሽ ቆንጆ ዋው ማስታወቂያ እኮ ኔክስት ማለት ነው። ምንድን ነው ይዘሽ የመጣሽው? እና ክራው ድጋሚ ይኖራል። አንቺ ዶማ አሁን ከዚህ ቤት ቀጥለሽ ውጪ። እናትሽን ሳልልሽ ከዚህ ቤት ውጪ! ውጪ! ውጪልኝ! እርግብ ስንት የለፋሽበትና የደከምሽበትን ስራሽን ትተሽ ቤት ውስጥ ለምንድን ነው ያሮንን ስልክ ማትመልሽ? ለምንድን ነው መልሰው? ማለት ደፋር ደግሞ ይደውላል። ርግበ የተፈጠረው ነገር በጠቅላላ አንቺ በስልክ እንደነገርሽኝ አይደለም። አሃ አንተ ማለት ጓደኛ ማገዝህ ነው አይደለም? እባክህ ተወኝ ፍሬዘር። ምን ፈለክ? አንቺ የኔና ያንተ ነገር አጥቷል። ትክክለኛው ነገር ሳትሰሚ መቼም ቢሆን ምን አይነት ድርቀት ነው? ለምን ትከተለኝ? እውነቱን እንድትሰሚ መስማት አልፈልግም። አንቺ ለምንድን ነው ለኔ ድሮ የማሰጭው? አንተ የማውራት ሱስ አለብህ? አዎ እውነቱን እስክትሰሚው ድረስ የፈለግሽውን ነገር በይ። እሺ አሁን አልችልም። ነገ ቢሮ ናና ማውራት እንችላለን። ኦኬ ቴንክ ዩ። በደንብ ትታረቃላችሁ። ትታረቁ አሮ ሲያምሪክ የነዋ ውድ ርግበ ይህንን ፎቶ ተመልከችልኝ።
ማን እርግበ አላገኘሁትም። አሁን ተናዳ በጣም የሆነ እየጠራት አልሰማችኝም። ጥላኝ እኮ ነው የወረደችው። እንጃ እኔ አላውቅም። ከተላስ ምን ሆነሽ ነው? እንደዚህ መሆን የለብሽም እንዴ! ይሄ እኮ በጣም ቀላል ነገር ነው። እንደዚህ ራስሽን ማስጨነቅ የለብሽም ፕሊዝ። በእርግጥ አሮን እንዲህ ሲታይና ውስጡ በጣም የተለየ ነው። አንቺ ላይ ደግሞ እንዲያደርጋል ብሎ መገመት በጣም ይከብዳል። እባክህ ተወኝ። አሁን ለምን አንወጣም? እንጂ ወጥተን ዘና ብለን ሪላክስ አድርገን እንጂ ልጅ እጠጣለሁ። ካልጠጣሁ አልመጣም። ትንሽ እሺ ትንሽ ለማንኛውም አጋጣሚ አግኝቶ ከአንቺ ውጭ በግመን እንዳያገኛ ተጠንቀቂሽ። አንቺ ፍጹም ከሷ ነበር ይቻለኝም ሁሉ አደርጋለሁ። አለቅም ፍበይ ካሮ ምን ፈልገሽ ነው? እንደዛ በፌስቡክ በምናምን የለቀቅሽው እንደማን ነው? ማን ነው? አክሊሉ ነው። አክሊሉ ነው። አትዋሽ አትዋሽ። እውነቴን ነው። አክሊሉ ነው። አክሊሉ እርግጠኛ ነሽ? አዎ እኔ እንደዚህ ተንኮል አስባለሁ ብዬ አላሰብኩም ነበር። አንዴ ለነገርሽ ፈልጌ ነው። ለምን አትሆኝም? ቢሮአችሁ እንደተደራጀና ገቢያችሁ በወር ከ20,000 ብር በላይ መሆኑን ሰማሁ። እና ያንቺ ገቢ ቀነሰ? የአክሊሉ ማለት ነው? ያው አይደል እንዴ? ኮፊያውስ ባንቺ ስም እንደሆነ ሰምተናል። አአ በአክሊሉ ስም ነው ያለው። እና ምን ትጠብቂያለሽ? ነገ ከነገ ወዲያ ከስራ ቢባረርሽ ምን ይውጥሻል? ፈጣሪ ጠብቀን እንጂ እሱስ እውነትህን ነው። ደግሞ እርግበ የምትባል ሀብታም ባለ ካምፓኒ ሴት ሊያገባ እየተዘጋጀ ነው። እውነትህን ነው? ታዲያ ደንዝዣለሁ ማለት ነው። ለነገሩ አይዞሽ፣ እኛ ከጎንሽ አለን። ቆይ ባሰባል ነው አላልኩም ብቻውን ገኒ አይ እንዴት ነሽ? እንዴት ናችሁ? አማኑ አይደለም አለ እሺ ገኒ እንዴት ነሽ? አላ ሳይም ነገር ጣላችሁ። አይ ዝም ብለን ያው ለስራ ነው የመጣነው ለጥበቃ። አንቺ እኮ ያለ ጠባቂ መኖር የሌለብሽ ልጅ ነሽ። ጠባቂ ያስፈልግሻል አይደለም እንዴ? በደንብ ታዲያ ብቻዋን እንድትችል መሰለሽ እንጂ እንዴት ሄዳለች? ታዲያ እኔ ጠባቂ ያስፈልገኝ አስፈልጋት? ኧረ በደንብ ያስፈልጋል። ገኒ ጠባቂ ምን ያስፈልግሻል? ስንት ነገር አለ። ሃይጃክ ሊያደርጉሽ ይችላሉ። እንደውም ይኸውልሽ ሙሉ ኃላፊነቱን ወስጄ እኔ አንቺ ልጠብቅ ነው ብቻ። ፈቃደኛ እሺ ገኒ እንዴት ነሽ? አለሁ። ታዲያ ትኩስ ነገር ምን ይጣልሽ? ምንም አያስፈልገኝ። እንትን በቃ የሆነ ነገርማ መውሰድ አለብሽ። ወይ ከሻይ ያልዘለለ ከውሃ ያላነሰ አንድ ነገር ውሰጂ። ዛሬ ልጆቹ ምን ሆነዋል? አያስፈልገኝም አልኩሽ። ኦኬ በቃ ገኒ ውሃ ስጪ። ተነስታ አትጠጣም እንዴ? ኧረ ምን ችግር አለው? ገኒ ስጪ እንጂ። ገኒ በእናትሽ የዚህ ቤት ውሃ እኮ በአንቺ እጅ ሲሆን የሚጣፍጠው። ገኒ ቅመሽ ማለት
ወደቀኝ አፍሽ ተቀምሶ ባትሽ ምክራል ባፋው ወስደው ነው በእናትህ ባፋው እኮ ነኝ ያዘዝኩት አይደል እንዴ ገና ያለ ሊፕስቲክ አጣፋው በእናትህ ደርሽበት ይበቃል ሲያተከራስ ጋዜጠኛ ማር ይባላል። አሚኮ ሄሎ አሚኮ ሰላም ነው? የት ነው ያለሽ? ወዴና ወይ ክሊኒክ ነው ያለሁት። ኧረ አሚኮ አትዋሽኝ በእናትሽ። መስሎ እኮ ዋሻለሁ። አይ አሚኮ እውነቱን ንገሪኝ በእናትሽ። ለምን ዋሻለሁ? እስከስ ኧረ በእናትሽ አሚኮ ቢሮ ነው ቢሮ ሲገቡ ዝም ብለሽ ታለሽ እንዴ? እነዚህ ኧረ አሚኮ ነግረሻል። አንቺ ያው ዳርሶ ወደዚህ ድረስ ማለት ከዚች ነግሬሻለሁ። ከየት ወጥቼ ይኸው ከዚች ነግሬሻለሁ። ኧረ አሚኮ እንወዳለን። የቀራችሁ አትጋጣችሁ። ኧረ አሚኮ ነግሬሻል። አንቺ ያው ዳርሶ አንቺ ምንድን ነው የሚያስፈራሽ? ለማርያም ነግሬው በሀሳቡ ተስማምቷል። ሁሉንም ነገር ለእርግበ እንደሚነግራትም ቃል ገብቷል። ትክክል። አንቺ ሳምሪ ሁሉ ገብታበት የለ እንዴ? አንቺም ያቅምሽን ተወጪ። እመተሽ እኔ እኮ አይደለሁም። አንተ እርግበን ስታገባ ዝም ብዬማ ይመስላል። ማን ነው ያገባል ብሎ ደግሞ ይቀባጠረልሽ? አትቀልድ። እና እንለያያልሽ ነው? አንድ እድል እሰጥሃለሁ። ይህንን ኮፊያ ውስጥ በስሜ እንድታዞርልኝ እፈልጋለሁ። አለበለዚያ ግን ጉድን በሙሉ ለእርግበን የምነግራት። እችን ለመናገር ነው ዳርዳር የምትይው? አሁን ይሄ ኮፊያው ካንቺ ይበልጣል። እኔ ቆንጆ ነሽ። አሁን ላዞርልሽ ይችላል እኮ። አሁን ነይ ተነሽ። እርግበ ምን አለ እውነታውን ከኔ ብትሰሚ? እውነታውን ባይኔ ያየው እኮ። እየተሳሳትሽ ነው። ጥቂት ጊዜ የምትሆን ደስ የምትል የምትጣፍጥ ጊዜ ያሳልፈናል። ከዚህ በኋላ ግን ምንም ነገር እንዳልነበረ እንዳልተፈጠረ አድርገሽ ማሰብ ትችያለሽ። I tried my best። የተሻለና ጥሩ ዕድል በህይወትሽ እንዲገጥምሽ እመኛለሁ። ከዚህ በኋላ ህይወትሽን አልረብሸውም። ደህና ሁኚ። አመሰግናለሁ።
ነበር የሚመስለው። ወደድኩት እያልሽኝ ነው? በወዶስ ርክበ ፀሐይ ደግሞ አንድ ሰው ከጠላሽ ጠላሽ ነው። ስለ አክሊሉ ብዙ ማታውቂው ነገር አለ። እንዲሁም ሰዓት እየደረሰብኝ ነው። ከሱ ጋር ቀጠሮ አለኝ። ቻው። ከሱ ጋር ቀጠሮ አለኝ። አሚኮ እንደዛ ስትመጻደቅባት የነበረችውን ግበ በእጄ ገባች። እንግዲህ ምን ትሆን? ታዲያስ እንዴት ነሽ? ተናግረኝ። አንተ የምትወጪው ሰው ትፈራለህ? እንዴ አይደል እንዴ? እዚህ ቢሮ ለመግባት እንደዛሬ ፈርቼ አላውቅም። ለምን? ምን ተፈጠረ? እርግበ ስታለቅሽ ነው ያደርሽው? ምን ሳለቅስ ባደርኩኝ ይመስላል። ቢያንስ እንቅልፍ እንዳልተኛሽ ያስታውቃል። አዎ እንቅልፍ አልተኛም። ስለ አሮን የሆነ ነገር ልነግርሽ ፈልጌ። ስለ አሮን እንድታወራኝ አልፈልግም። አይደለም ይኸውልሽ፣ 5 ደቂቃ ብቻ ስጪ። የማታውቂው ብዙ ነገር አለ። ምንድነው ስለ አሮን የማውቀው? ግድ የለም ይኸውልሽ፣ ለዋሽሽ ይህን ያህል ተዘጋጅቼ አልመጣም። ይኸውልሽ አክሊሉን በጣም አፈቅረው ስለነበር አድርግ ያለኝን ነገር ሁላ ስላፍቅር ያደርግ ነበር። የውሸት ፕሮሞተር ሆኜ ከአሮን ጋር ፊልም ለማሳየት ያልኳል። አስደነገጥኩሽ እኮ። ቅርታ የኔ ቆንጆ አስደነግጦሻል? አይዞሽ እናቴ። አመጣሽ ወይ? ሲቲዋ ቴካዊ ምግብ መሰለህ እንዴ? ዝም ብዬ ይዤ የምመጣው። አሁንም ሌላ እድል አለን። እምልሽን ብቻ አድምጪኝ። አሁን ልክ አሁን እዚህ እንደደነገጥሽው አሮን ክፍል እንጂ ሆነ ዘው ብለሽ ደንግጠሽ ትገቢያለሽ። እንዴት? የሆነ አውሬ ነገር እንዳስደነገጠሽ ሆነሽ ማለት ነው። ምንም እኮ ነገር የለም። እውነት ግን በእውነት ኧረ ምንም ነገር የለም። አትፍሪ። አይቼዋለሁ፣ ቼክ አድርጌያለሁ። አይዞሽ ተይኝ። ኧረ ምንም ነገር የለም። አይዞሽ። እሺ ሂድ በቃ። ኦልራይት። እሺ አይዞሽ።
አሁን እሱ ወደ ሽንት ምናምን ሲሆን ቀስ ብለሽ ሽንት ውስጥ ከችለሽ የሚያነፍስ ነው። ይሄ ኖርማል ነው። ምንም የሚያወራው ነው። ሲወጣ ወደ ሽንት ምናምን በጣም ቀላል ነው። ይሄ አድርገው ለምን መሰለሽ አንቺ ምክንያቱም አብረሽው ስላለሽ ሲዩ መሰለሽ የምጠረጥሯቸው ሳክሮ ምናምን ነገር ከሆነ በቃ በዛው ሁኔታ ጣቁት ብሎ እንዲያስብ ላንቺ ይሆናል። ጥንቃቄ ጥንቃቄ ለመስራት በጣም ብዙ ትላል። እሺ ናት አመሰግናለሁ። ምን እንደናፈቀኝ ታውቂያለሽ? አይኔን ባይኔ ማየት ነበርሽ? መስታወት ላምጣልህ? የቀለድሽ ነው እንዴ? አም ሲሪየስ። አይ ቸኮልክ ብዬ ነው። አይ ነው ሀኒ፣ ከዛ በፊት ያው ሰርግ፣ አብሮ መኖር፣ ጣጣ ፈንጣጣ የሚባል ነገር እንዳለ አውቃለሁ። ሰው የሚቀድመው ማስቀደም ነው። ኧረ እባክሽ እንደዚህ ማልቀስሽን አቁሚ። ኧረ እባክሽ እኔ የምለው ሳልሳይት ግልጹንና ሁሉንም ነገር እውነቱን መናገሩ ጥሩ አይደለም? ምን ዋጋ አለው ሁሉም ነገር ካለቀ በኋላ? ፍሬዘር ውጭ ባይሄድ ነው ሁሉም ነገር ይስተካከል ነበር። አንቺ ግን ለማንኛውም በትንሹም በትልቁም እያዘንሽ የነገን ጊዜ አታበላሽ። ወደ ቤት ልሂድ። እንዴት ዛሬማ እኔ ጋር ነው የምታድሪው? እዚሁ ባይሆን የሚበላ ነገር ላዘጋጅ። እኔ ምንም ነገር አልፈልግም። ሀብት ወደ አንተ እየገሰገሰ እየመጣ ነው። ተረሞኑ ይኸው አኬሙት እርግበ ቀለበት ልታደርግልን። እኛ ነገሩ በፕሮግራሙ ዕለት እዛ አስተናጋጅ ሆነን እንድንገኝ ስለተፈለገ ነው። ሚስጥሩን የሰማነው ደግሞ ፀሐይ ነው ነገረች። አኬ እንዳረሽን እሺ፣ እውነት በኋላ እኛ ያው ሁሉ ያሳለፍነው ነገር ምናምን ስላለ እንዳረሽ ቴንክ ዩ አኬ። አንቺ እኮ የገባሽ ነሽ አራዳ ጆዋና። ቤቱን አንከርፍሽ ዙር ያልሽ እንኳን አታውም። እሺ አላየሁም። ጠረቅ ታረጋጊ። ስሚ ነይ ነይ። ይሄን እንደጨረስሽ ደግሞ ያንንም ጠረቅ ማድረግ እያያችሁ እንጂ። ምን ልታደርግ መጣ? ሳምሪ ሰላም አይደለም እንዴ? ምንም ሰላም የለም። ሰማው ልኮ እርግበ ልታገባ መሆኑ። አሁን ሁሉም ነገር እዚህ ላይ ያበቃል። በገዛ ቤቴ አናቴ ላይ ቁጭት ያለሽ። ስሚ ከትቢያ አንስቼ እኮ ሰው ያረኩሽ ነኝ። ረሳሽው? እኔ ነኝ።
መቼም ለዚህ ቤት ማን ብዙ ገንዘብ እንዳወጣ አንተ ራስህ ታውቀዋለህ። አሁን እሱ ጠፍቶት ነው። ስማ ይልቅ ሙሽራ በማታ ምን ይሰራል? ምንድን ነው የምትለው? አልሰማህም እንዴ? ምኑን? ወይኔ ማስመሰሉንማ ይችልበታል። አይደለም ሰርፕራይዝ አደርገዋለሁ ብላ ነበር እኮ። ተናገረ። ቀለበት ልታደርግልህ እኮ ነው። ወዴት? እኔ እኮ ዘገየ እኮ የሚቀልዱ እየመሰለኝ እኮ ነው። ኧረ ምን ይቀልዳሉ በእናትህ? ይሄ ነገር እኔ ሳላውቅ ነው ተው እንዴ? አራስ እኛማ ይኸውልህ መከርናት ዘከርናት እምቢ አለች። አንተስ? እኔማ ከሳምሪ ጋር ቤታችንን አስተካክለን አብረን ለመኖር ወስነናል። ኧረ እባክህ ታዲያስ? በቃ ማግዛችሁ ነገር ካለ አለው። በቃ እንዴ ማን አለ አለውላችሁ። አዎ ማን አለ? እውነት ነው ግን ተነካ መቼም እንደዚህ አምሮብሽ አመሰግናለሁ። በእውነት እናንተ እጅ አለበት። እኔ ምንሽ አክል በቃ ዛሬ ሁሉም ነገር ይፈካል ማለት ነው። ይገርም እኮ ነው። እኔ እኮ ይገርምሃል። ሚሴ ስትልክልኝ እንዳትቀርብና እንደቀልድ እኔ ለዚህ አልመሰለኝም። በእውነት አርግበልት በላ ነው። የወንዝ ድንጋይ እንኳን እርስ በርስ ይጋጫል አይደለም ሰውና ሰው አብሮ ችግር አለ ማለት የለም። ይኸውልሽ ዋናው ግን ምን መሰለሽ ሰው መቼስ ናሽ ለተፈጠሩ ስህተቶች ሁሉ ይቅርታ ጠይቃለሁ። ድጋሚ ሆነ መሰለኝ ነበር። መቼም እኔን ስታውቂኝ እንደዚህ አይነት አሳዛኝ ፍጻሜ ያላቸው ፊልሞች ሰርቼ አላውቅም። ህይወት እንደ ፊልም ሁሌም አጨራረሱ አያምርም። እኔ እንኳን እውነተኛ ፍቅር ሁል ጊዜ አስደሳች ፍጻሜ ያለው ባይ ነኝ። ሄሎ ፍሬዘር፣ ዛሬ በጣም ደስ ብሎኛል። አብረኸኝ ብትሆን ኖሮ እንዴት ደስ ይለኝ ነበር። እንኳን ደህና መጣ። አንድ ጊዜ ሁላችን ጽዋችን አንሳ። Bingo!